እነሱ በጣም ትልቅ አሴት ነው። በጣም ትልቅ አሴት ነው። ይሄ ለነሱ ወደፊት ለምን እኔ አባቴ ሞቷል ወደ 13 እና ማለት ነው። እዛ ያለ ግን ሰላትህን ብሎ ሜሴጅ አስቀምጦ እስከዛሬ ያለ ይሄ ሜሴጅ ነው። ሰላት የሚባል እንዳያመልጥ ሰዓቱ ብሎ ሜሴጅ አስቀምጠልኝ። አንዳንድ ሁሌ ሰማሁ። ልክ እንደዚህ አይነት ሜሴጅ ማለት ወላጆች ለልጆቻቸው ይፈሉ እንደው ሰደይ እንደምታውቁት ነው ሁሉም ነገር ሲሄድ የቀረሰው ሶስት ነገር ሲቀር ሁሉም ነገር ይቀራል። አንደኛ ወለዱን ሳሌህ ነው የዱላ ሰደቀቱ ጃሪያ አው ዒልሙ ينتفع به አው ወለዱን ሳሌህ ነው። ልጆች የኛ የመጨረሻ ከሞት በኋላ ያለን ተርፍ ማለት ለኛ አጅር ማግኛ ሰበቡ እነሱ ናቸው። ስለዚህ ያንን ነገር ለልጆቻችን በሜሴጅ ማስቀመጡና ማድረገሩ በጣም ያስፈልጋል። ልጆቹ ላይ ኢምፓክት ይኖረዋል። ለኛ ደግሞ ለምንሞተው ሰው ቤኔፊት ይሆናልና ኢንሻአላህ እነዚህንም ነገሮች ማድረግ ያስፈልጋል። ኑሩ በእነዚህ ነገር ላይ ጨምሩበትና ከዛ ጥያቄዎች ካለ ማስተናገድ ይችላል። አሁን አንድ ነገር ያስታወስኩት ቅድም ስለ ዊል ስናገር አንድ በጣም ኢምፖርታንት የሆነ ነገር መግባት ያለበት ውስጥ ከዊሉ ጋራ ምን የሚባል ነው አድቫንስ ሜዲካል ዳይሬክቲቭ ይባላል። ይሄው ምንድነው እኛ ባለም ሆነ ሚስት ኢንካፓሲቴትድ ቢሆን ማለት በፍጹም በበሽታ ምክንያት ኃይለኛ በሽታ ይዟቸው ሆስፒታል ገብተው ራሳቸው ስለራሳቸው መወሰን የማይችሉ ከሆነ አንድ ልጅ ወይም አንድ ሰው ፓወር ኦፍ አተርኒ መጀመሪያ ተሰጥቶ እኔ የራሴን እድል በራሴ መወሰን ባልችል አንዳንድ ጊዜ እንደ ነገር ያጋጥማል አይደል? እና እኔ ለምሳሌ አለኝ አድቫንስ ሜዲካል ዳይሬክቲቭ ጽፌ የሰጠሁት ልጆቼ በራሴ ልቤ የመታ መኖር ከቻልኩ ጥሩ ነው። አለዛ ግን በማሽን ሰፖርት ሆኜ ብዙ ጊዜ እንድቆይ አልፈልግም ብያቸዋል። እንዲህ አይነት ነገር መጻፍ አለበት ከመምጣቱ በፊት ነው። አለበለዚያ እዚህ ሀገር 2 ዓመት ሊያቆያችሁ ይችላል። በእንትን ብሬን ዴድ ሆናችሁ በእንትን ብቻ እና ያንን ነገር መጻፍ እንዳለበት እናቸው በጣም ኢምፖርታንት ነው ከዊሉ ጋር። ሌላው ደግሞ እንዴት ሆነ ያንን ያላችሁን ገንዘብም ሆነ ምንም ነገር ለልጆቹ እንዴት እንደሚከፋፈል ምናምን ለማንም ነው ለአባትም እናትም መከፋፈል ካለበት በሸሪዓው መንገድ ያ ነገር ምን ያህል ለማን እንደሚሰጥ የሚለው አብሮ ከዊሉ ጋር አታች መሆን አለበትና እሱንም እኛ እንለጥፈዋለን። አትሊስት ስሙን እያስገባችሁ አድቫንስ ሜዲካል ዳይሬክቲቭን እናደርገዋልና መቃሙን ኮንታክት አድርጉት። የሚገኝበት መንገድ እንግዲህ እንትን ይላችኋል። ሌላው እንግዲህ አይ ቲንክ በዚሁ ራፕ አፕ እናደርግና እኛን ብዙ ነገር ነበር ዘጋይተን የመጣ ነው። አንደኛ ከታይም አንፃር፣ ሁለተኛ ደግሞ ብዙ የኛ ጀማዓ መስማት የሚገባው ነበር። ይሄ በጣም ኢምፖርታንት ነው። ሐቅ ያንን ነገር ምናልባት ወደፊት እንግዲህ እነሱ እንደምንም ብለው ደግሞ ብዙ ሰው የሚመጣበትን መንገድ አድርገው እንደገና መነጋገር እንችላለን። ጥያቄ ካለ እንቀበላለን ኢንሻአላህ። السلام عليكم ورحمة الله وبركاته. السلام. ما شاء الله. مجموعة أرقام المجتمع عنا مسجلين هنجدو دكتورها ما شاء الله. It's a wonderful هنا subject. really نزاري بتأم تمريالو. أسباب بتوعيالهم أساس بتوعيالهم. بزنا كرنا زيادة بكو. سبحان الله. عندنا كذب بلا نبرر من الأورو. ያው ምን ካለም ስለማይናቀው ማለት ነው። ያው ብዙ ሳብጀክቶች ነው ከበር ያደረጋችሁት፣ ግን አንዳንድ ትንሽ ክሊር እንዲሆን ፈልጋችሁ ጥያቄዎች ነበሩ። ለምሳሌ ዊልን በተመለከተ ይሄ ዊል ዶክመንት ኖታራይዝድ የሆነው በቂ ነው ወይ? ለዚህ ሀገር አንዳንድ ቦታ ላይ የግድ ሌጋላይዝድ በሎየር ሌጋላይዝ እንትን መሆን አለበት ኮንፈርም መሆን አለበት ወይ ሳምቲንግ ወይስ ጀስት ለምሳሌ ፕሮፐርቲ ቢኖረኝ እኔ ለምሳሌ ጀስት በስሜ ያለ አንድ መኪና አልበል እና ይሄንን ዝም ብዬ ራሴ ጽፌ ለባለቤቴ ብዬ ኖታራይዝድ ባስደርገው እሷ ወራሽ መሆን ትችላለች በዚህ ሀገር ህግ ስለማላውቀው ነው። በሴንቲም ቤትም ሌላ ነገር ሊሆን ይችላል ማለት ነው። ይሄን ነገር ትንሽ ግልጽ ብታደርጉልኝ ኖታራይዝ ከሆነ ኢዚ ነው። የህግ ጉዳይ ከሆነ ግን ይጋደው ሲሩ ሎየር ቅድም አንጂኑ እንደጠቀስከው ማለት ነው።
እና ይሄንን ትንሽ ግልጽ ብታደርጉልኝ ነው። ሌላው ይሄ ዊልን በተመለከተ ቅድም ሜንሽን ያደረጋችሁት እንግዲህ ዊል ምንድን ነው በአማርኛው ኑዛዜ። ዩዥዋሊ ኑዛዜ በተለምዶ እኛ የምናውቀው ያው ለልጅ ወይ የምታወርሰው ነገር ነው። ይሄ ዊል ለቤተሰብ የምታወርሰውንም ፕሮፐርቲንም ሌላ ነገርም የሚያጠቃልል ነው ወይስ እንዴት ነው? በዚህ ሀገር ህግ ይሄ ሀገር ትንሽ ህጉ ትንሽ ለየት ስለሚል ነው ሰማሁ። ኦኬ ልመልስለት ነው ሙስጠፋ። ኦኬ ሰማይ ከዊል ሌላ ሪቮካብል ትረስት የሚባል አለ እና ምንድነው ልዩነቱ? ኦኬ እሱ አብረን ልትመልሰው ብዬ ነው። ልዩነቱ ምንድነው? ሁለተኛ ደግሞ ማወቅ የፈለኩት ምንድነው የብዙ ሰው ችግር ይሆናል ብዬም ስለማስብ ነው። ኢን አድቫንስ የምትከፍለው ለወሩ የምትከፍለው 1000 እስከ 5000 የሆነ ነገር አማውንት ይኖራል። ያንን ማለፍ የሚቻልበት መንገድ ማለፍ ማለት በነፃ ማለት ሳይሆን ቀስ ብለህ መክፈል የምችልበት መንገድ ካለ ማመላከት የምትችሉት ከሆነ ብዬ ነው። ያ ብዙ ሰው ወደኋላ ይጎትታል። 4000 5000 አውጥቼ አሁን አልችልም እያለ ጊዜው እየሄደበት ያ ሞት ይደርሳል እና እንዴት ነው ያንን ነገር ማድረግ የሚቻለው የሚለውን አብሬ ለመጠየቅ ስለፈለኩ ጨምር እዛው ላይ ሴንቲንግ እዛ ዩቲላይዜሽን ላይ ምናልባት አንዳንድ ሰው ቃሉ ሊነግረው ስለሚችል ምንድን ነው ፕሮሲጀራሊ ዩቲላይዝ ማድረግ ማለት ምን ማለት ነው የሚለውን እኔ ስለ ሪቮካብል ትራስት ለማውራት ሁሉ አስቤ ነበር ላይ ይዤው መጥቼ ነበር። አንደኛ ሪቮካብል ትራስት ብዙ ጊዜ የሚጠቅመው ብዙ እኛ ከተለያየ ሶሾ ኢኮኖሚክ የመጣን እዚህ ውስጥና ቤት ካለ ገንዘቡ ብዙ ከሆነ ምናምን አይ ቲንክ ሪቮካብል ትራስት ኢዝ ቬሪ ኢምፖርታንት። ግን ኢት ዳዝንት ሪፕሌስ ዊል ኢዝ ቬሪ ኢምፖርታንት። እና ሪቮካብል ትራስት ያው ለምሳሌ እዚህ ሀገር ይሄ ሊቲገንት የሆነ ሶሳይቲ ነው። አንድ ሰው መጥቶ ቤትህ ላይ ቢወድቅ እና አንድ ነገር ቢሆን ይከሱሃል እና ያ ሜቢ የቤትህ ኢንሹራንስ አለ እስከ 250 ወይ 500 ሺህ ድረስ ይሆናል። ግን አንድ ሰው እዛ ወድቆ ቢሞት ወይ ጣራ ተራለው ብሎ መጥቶ ቢሞት የ1 ሚሊዮን ብር ዕዳ ነው የምትቀበለው። ምንድነው የሚደረገው? በዚህ ሀገር ህግ ቤትህን ነው የሚሸጡት ያንን ገንዘብ ለመውሰድ ለዚያ ሰውዬ ለመክፈል በቃ ጃጁ ከፈረደ በቃ መጣው ቤትን ይሽጣል ነው የምትለው። ያንን ነገር እንትን ለማድረግ እንዲህ አይነት ነገር ችግር እንዳይመጣ ለማድረግ ንብረትህን በሙሉ በትራስት ካደረግከው ትራስቱን መክሰስ አይችልም። ያንን ቤትን ይሽጠው መውሰድ አይችልም። አንተ በትራስት ካስቀመጥከው ያንን ራስህ ማኔጅ ታደርጋለህ፣ ራስህ መሸጥ ትችላለህ፣ የፈለግከውን ነገር ማድረግ ትችላለህ። ግን ማንም ሰው አይነካብህም። እንዲህ አይነቶችን ነገሮች ይጠብቃል ትራስት። ሁለተኛ ደግሞ ኢቭን ዊል ኖሮ ገንዘብህን ለባለቤትህም ሆነ እንትን ለመስጠት you have to go through probate court የሚባለው probate court በጣም ታይም ኮንሱሚንግ ነው። ዊል ካለ ጥሩ ነው ሬዲዩስ ያደርገዋል። ዊልማ ከሌለ 3 ዓመት 4 ዓመት ይፈጃል ለባለቤት ለመስጠት። ተገልብጦ እንዳይሆን ብዬ ዊል ላይ መሰለኝ ፕሮቤቱ ያለው ኢኮኖሚ ነው። ግን በትራስትም ላይ እንትን ያደርጋል። ምንድነው ስሙ እሱን ልክ ነው። ዊል ላይ ፕሮቤት ኮርት ሄደህ ነው የምትለው። ዊል ካለ ግን የሚወስደው ጊዜ በጣም ቀላል ነው። ቶሎ ብሎ እንትን ይደረጋል፣ ያ ገንዘቡ ሊለቀቅ ይችላል። ስለዚህ እንዲህ አይነቶችን ነገር ነው ትራስት እንትን የሚያደርገውና እኔ ለምሳሌ አሁን ራሴ አላደረኩም ትራስቱን፣ ግን አም ኢን ዘ ፕሮሰስ ኦፍ ዱዊንግ። ዊሉን ደግሞ በሎየር ማድረጉ የሚሻለው ምንድነው ሞር ሊጋል የሚያውቅ ሰው ችግር አይኖረውም ማለት ነው። ገባ? ሁሉን ነገር የስቴቱንም እንትን አድርጎ ሁሉንም አድርጎ ሊሰራልን ይችላል እና በሱ ማድረጉ ጥሩ ነው። ካልሆነ ግን አትሊስት በቴምፕሌቱ ሰርቶ ኖታራይዝድ አድርጎ መሄድ አለበት ማለት ነው። ማህሙድ ለጠየቀው ጥያቄ ለምሳሌ there is what they call joint tenancy። ሚስትህ ቤቱ ላይ ስሟ ካለ you don't have to worry about it። አንተ አንድ ነገር ብትሆን ቀጥታ ያስዋል። joint tenancy ማለት አብራችሁ ዲሉ ላይ አለችበት ማለት አንድ ነገር ብትሆን ወደ እሷ ነው።
ዊልህ ላይ ግን ምንድነው የምትለው አንተ? እሷ እኔ ከሞትኩኝ እሷ ልጆቼ እንትን ብላ ያለኝ እኔን ንብረት በሙሉ እንትን በሚል እንትን ማለት አለበት ማለት ነው። እዛ ነው ዊሉ ላይ መጻፍ አለ እና እዚህ ቴምፕሎቱ ላይ አለ። ሁለታችሁም አብራችሁ መጻፍ ትችላላችሁ። እሷም አንተ እኔ አንድ ነገር በሆን ማሙድ ልጆቼ እንዲያሳደግ ሁሉ ነገር ወደሱ ይተላለፍ ትላለች። አንተም እንደዛ ትላለህ። ችግር የለውም ማለት ነው እንደዛ እና ኖታራይዝ ማለት ምንድነው? ኖታሪ ፐብሊክ ይባላል። እዚህ ሀገር ሄዳችሁ ባንክ ቤት ውስጥ አሉ ብዙ ጊዜ ባንኮች እንኳን ዊልን ምናምን ኖታራይዝ ለማድረግ ይቸግራቸዋል ብዙ ጊዜ እሺ አይሉ። እኔ ቨርጂኒያ ውስጥ እሺ አይሉ እና አሉ ኖታሪ ፐብሊክ ብላችሁ የትም ቦታ አሉ። እነሱ ጋር ወስዳችሁ አብራችሁ ሁለት ወንድም ሁለት ወይም እህት ይዞ ሄዶ እንደ ዊትነስ ሆነ እዛ መፈረም ይቻላል። ምንም ችግር የለውም ማለት ነው። እና ኖታሪ ፐብሊክ አለ በየቦታው የትም ሰፈር አለ። መፈለግ ብቻ ኖታሪ ፐብሊክ የት አለ ብላችሁ ዶክመንቱን ይዛችሁ ሄዳችሁ ማስፈረም። ኖታሪ ፐብሊክ ማለት ህጋዊ ማድረግ ወረቀቱን ማለት ህጋዊ ማድረግ ነው። ህጋዊ ስታደርግ ሁለት ዊትነሶችን ይዘህ ሰውየው ጋር ትሄዳለህ። እሱ ይጠይቃቸዋል። አሁን አካል እንላሉ ሆነ ማለት ነው ይመጣል፣ ይፈርማሉ። ህጋዊ ስለዚህ ፕሮሰሱ አሁን ኑር እንዳለው ነው። እኔ ወረቀት ህጋዊነቱን ለመጠበቅ ኖታራይዝ ሆኖ በዛ ማለት ነው ይቻላል። መልሶታል። ሌሎች ጥያቄዎች ካሉ ይችላል። ክፍያው እንግዲህ ትንሽ ስቲፕ ነው። በተለይ ትረስት እና ዊልን አንድ ላይ ይሰራልኛል ብለህ ያገኘሁት ሰው መጀመሪያ 5,000 ብር ድረስ ነው ቻርጅ አደርጋለሁ ያለኝ እና ትንሽ ግን ሬዲዩስ የሆነ ሰው አገኘው እና በዛ ነው እንትን ያልኩት እና ገና ትራስቱን አላሰራሁም ማለት ነው። አንድ ነገር ቅድም የረሳሁት ይመጣልኝ። ባይ ዘ ወይ በሸሪዓ መሄድ አለብን። እንግዲህ አላህን ከፈራን ሸሪዓ ኮምፕላይንት መሆናል። የምንሰራው ዊል እሱ በደንብ የተጻፈ ነው። ይሄን ያህል ለአባት እንኳን የሚሰጠው 1/8 ምናምን እንደዚህ የሚል ነገር አለ። በሱ ነው መሄድ አለብን። ግን በህይወት እያለን ግን አንዱ ትልቅ ችግር ለአንዳንድ ሰው እንትን የሚለው እኔ 4 ልጆች አሉ፣ 4ቱንም እኩል ነው ወዳቸው። ወንዱ 2 ድርሻ ይደርሳል የሚለው ትንሽ እንትን ይለኛል። መቀበሉ አለመቀበል አለ ያለምንም ጥያቄ ይቀበለዋል። ግን ያ ልቤን እንትን ይለዋል። እነሱ እንደውም ከሱ የበለጠ ይወዱኛል እኔ እና እንዲህ አይነት ነገር ካለ ምንድነው ማድረግ ያለባችሁ? በህይወት እያላችሁ 200,000 ብር ካላችሁ አውጥታችሁ እኩል ያንን ማካፈል ትችላላችሁ። ከሞታችሁ በኋላ ነው ሸሪዓው ሪኳየር የሚያደርገው ያንን ተከተሉ የሚለው። በህይወት እያለ ግን ጊፍት ለልጆቻችን ኢኳሊ መስጠት እንችላለን። እቺን ያነበብኳትን ሼር ላድርጋችሁ ብዬ ነው። አመካሩ የኔ ጥያቄ እንኳን አጭር ነው። የዚህ የዲጂታል ሌጋሲ ቅድመ ሜሴጆችን የአካውንት ኢንፎርሜሽን በምን መልኩ ነው ትራንስፈር የምናደርገው? ማለት እንዴት ነው ሴኪዩርሊ አስቀምጬ ልጆች የሚያገኙት ኦር ደግሞ የባለቤትን እኔ ደግሞ ባለቤት የምታገኙበት የት ነው የምናስቀምጠው? እንደዚህ አይነት ዲጂታል ኢንፎርሜሽን ዲጂታል ኢንፎርሜሽን ያለው እንግዲህ የፓስወርድ ምናምን ቅድም ያልናቸውን ነገሮች ናቸው እና እነሱን ያው በእነሱ በሚመቻቸው ኤሌክትሮኒክስ ቢሆን ነው የሚመረጠው። የተለያዩ አሁን አፖች አሉ መጠቀም የምንችላቸው ጉግል ላይ የምንጠቀመዋለን፣ እነሱን መጠቀም ይቻላል። አንዳንዴ ደግሞ በጽሁፍም አድርጎ በኤክሴል ሰርቶም የሚቀመጥ ይኖራል። በዛ አይነት ሁኔታ እንደሚመቻቸው ነው። ዋናው ምንድን ነው ፕሮሰንትኑ ትራንስፈር ሼርድ መሆን አለበት። ቢቻል ደግሞ እያሉ አሁን እያሉ ቢከፍቱና ቼክ ቢያደርጉትም ጥሩ እንደሚሰራ እንደማይሰራ መኖሩን አለመኖሩ እንዴት እንደሚከፈት እንዲያውቁት እያሉ ሼር እየተደረገ ቴስት መደረጉ ጥሩ ነው። ከዛ በኋላ ግን እነዚህ ፓስወርዶች ቢለወጡም ከሆነ አፕዴት እየተደረጉ የተለያዩ አፖች አሉ የምንጠቀማቸው፣ እነዛን ጉግል ላይ የምንጠቀመዋለን። እነሱን ተጠቅሞ ሼር ማድረግ ካልሆነ በጽሁፍ አድርጎ ሼር ማድረግ። ቅድም ኑሩ ያለዋለ ሴፍ ቤታችን ውስጥ ካለ ሴፍ ባክስ ነገር እሱ ውስጥ ጽፎ ይሄ እዚህ ያለ ይሄ እንዲህ አይነት አካውንት አለኝ ይሄ ፓስወርዱ ይሄ ነው ብሎ እዛ ውስጥ ማስቀመጥና እነዛ አክሰሱ ያላቸው ሰዎች ነገ ከፍተው ያንን የሚያገኙበት ሁኔታ ይኖራል እና እንደ ፍሌክሲቢሊቲ ነው እንደ ሰዎቹ እንዳላቸው ፍሌክሲቢሊቲ ተጠቅመው እሱን ትራንስፈር የሚያደርጉበት ሁኔታ ነው። እንግዲህ መጨረሻ ምናልባት እዚህ ያለኝ አሁን ምናልባት እንግዲህ አላህ ዘንድ ስንቀር ሁሉ ነገር ሊደርድ ይችላል። ግን
የሰው ዕዳ ካለብን አላህ ይማረን። ስለዚህ ሰው ዕዳ ይዘን ብንሞት ቤተሰቦቻችን ካላወቁ ሊከፍሉ እንኳን አይችሉም። እኔ ለምሳሌ ዕዳ የለብኝም፣ ማንም ዕዳ የለብኝም። ግን የሰው ገንዘብ እኔ ጋር የተቀመጣለ እስከ 50,000 ብር 60,000 ብር ድረስ ከኢትዮጵያ የመነዘሩ ሰዎች ምናምን ሰጠውኝ አስቀምጫለሁ። ለምንድን ነው የማደርገው? ጉግል ዳክ ላይ አድርገን ልጆቼ በሙሉ አክሰስ አላቸው ከነ ባላንሱ ምን ያህል የሰው የማን ገንዘብ እንዳለ ባንኩ የትኛው ባንክ እንዳለ የሚያሳይ በኤክሴል የሰራሁት ዶክመንት አለ። እነሱ ሁሉም አክሰስ አላቸው። ነግራቸዋል። እዚህ ቦታ ሄዳችሁ ያን ነገር መሆን የነዛን ሰዎች ገንዘብ እንድሰሩ ገንዘቡ ያለው በዚህ ባንክ ነው ብያለሁ። እና እንደዚህ ማድረግ አለባቸው። ምክንያቱም ያቺ ቀን መቼ እንደምትመጣ ስለማናውቅ የሰው ዕዳ ሳንናገር የሰዎቻችን ሳያውቀሞት ይሄ አላህ ዘንድ ትልቅ ጥያቄ ያስጠይቃል ማለት ነው። ኢንአዲሽን እሱ ያለው አሁን በተለይ ፓስወርድ የባንክ ፓስወርድ 401 ኬ እና 457 ምናምን ላይ እንኳን ቤኔፊሻሪ ይባላል። ባለቤቴ ቤኔፊሻሪ ናት፣ ልጆቹም ቤኔፊሻሪ ናቸው። ቀጥታ አውጥተው እነሱ አንድ ነገር መሆን ወደ እነሱ ነው የሚሰጧቸው እና እዛ ካደረጋችሁ ችግር የለውም ማለት ነው። እና ግን ሌሎቹን ነገር ማስተማር እንዴት ቢል እንደሚከፈት ኦንላይን እንዴት እንደሚከፈል ማውቁ እህቶቻችን ካሉ አለማወቅ ሳይሆን አክሰስ አልሰጠናቸው። እኔ ቤት ውስጥ አሁን ሁሉ ነገር የምከፍለው እኔ ነኝ። ምክንያቱም አምደ አካውንተንት እና ባለቤቴ የሜዲካል ፊልድ ውስጥ ነው ያለችው። ተከፋፍለናል። በቃ ይሄን ስራ ብላድራለች። አንድ ቀንም ሎጊን አርጋ አታውቅም። ግን የኔን እንትን እዛ የጻፍኩት ነገር አለ። ሎጊን ይሄ ነው እንትኑ ወይ እንትኑ የባንኩን እንትን ኮምፒውተር ላይ አለ። ገብታ ታደርጋለች። ግን የመክፈል አለመክፈሉ ብዙ ባታደርግም እሱ ተስማምተን እንግዲህ በዚህ ያደረግነው ነገር ነው እና ይሄው ነው። ጀዛኩሙላህ ኸይረን። አይ ቲንክ እንግዲህ እነሱ ከተናገሩ በኋላ እኔ የምናገረው ነገር አይኖርም። ምናልባት እንግዲህ ሌሎች ይሄ ፕሮግራም እንዲሳተፉ የምንፈልግ ከሆነ ከሌሎች ተቋማቶች ጋር እንደዚሁ ተቀናጅተን በሰፊው ሰዎች ባሉበት እንደ ዶክተር ጣሃና ሀጂ ኑሩ ከተስማሙ እነዚህ ኖታራይዝ የሚያደርጉ ባለሙያዎችንም ጋብዘን አፕፍሮንት እዛው የምናከናውንበትን ምናልባት ወርክሾፕ አይነት ኢቨንት ማለት ነው። ወደፊት ኢንሻአላህ ዴፊኒቲቭ በሆነ እንትን ቃል አንገባም ማለት ሰው ጠርተን ማይመጣ ከሆነ ባለሙያ ሰብስበን ሰው ማይገኝልን ከሆነ ሊያስቸግር ይችላል። ግን ኢንሻአላህ ከፈርስት ሂጅራ ከሰላም ጋር ተነጋግረን ትልቅ ኢቨንት የሚያስፈልገው ፕሮግራም ስለሆነ ወደፊት ላይ በዚህ አይነት መድረክ ላይ እንገናኛለን ብዬ ተስፋ አደርጋለሁ። ጀዛኩሙላህ ኸይረን። በጣም እናመሰግናለን ስለመጣችሁ። ሻይ ቡናም ቮለንቲር ሆናችሁ ይዛችሁን ለመጣችሁ ከልብ እናመሰግናለን። ራት አይ ቲንክ ትርፍ ይኖረናል ወደ ቤት ይዘን የምንሄደው ፒዛዎች አሉ። የምንፈልገውን ያህል ይዘን መሄድ የምንችልበት ለሌላ የተዘጋጀው እንግዲህ ለእኛ ተርፏልና ሌላ ተርፍ ነው እሱ ኢንሻአላህ። ሁላችንም እዛ ከኋላ ሻይ ቡናም አለ ፒዛም አለ። ፒዛውን ይዛችሁ መሄድ ትችላላችሁ። የቀረ አስተያየት መስጠት ነገር ካለ አስተያየት መስጠት ትችላላችሁ። ያው አርቀም 510 ነው። እንግዲህ በእንደዚህ አይነት ፕሮግራም ላይ የምናገኛቸውን ገንዘቦች አጠራቅመን ነው የተለያዩ ነገሮች እያቀናጀን ያለ ነው። ኢንሻአላህ ዛሬ ይጠየቃል ገንዘብ ይጠየቃል አጠየቅም ኢንሻአላህ ራሳችን ችለን ራሳችንን ስላቃቃ ነው። እንግዲህ በአላህ ፍቃድ የሚቀጥሉ ፕሮግራሞች ላይ እርዳታችሁን ከፈለግን እንመጣለን ወደ እናንተ። የዛሬው ፕሮግራም በዚሁ እኔ አጠቃልላለሁ። ምናልባት ሰብሳቢያችን የማህበሩ ሰብሳቢ ዶክተር ኒዛሙዲን ሀሳብ ካላቸው ምግቡን ሀሳባቸው እንደዚህ ነው። ምግቡን ባይሆን ምግብ እንዳይተርፍ ሁላችንም ተከፋፍለን ይዘነው እንሂድ ማለት ነው። ጀዛኩሙላህ ኸይር። ጀዛኩሙላህ ኸይር። ሰላም አለይኩም።